አርእስተ ዜና የክርስቶስ የልደት በዓልን በቅድስት ቤተክርስቲያን ሥርዓትና በኦርቶዶክሳዊ መልክ ማክበር እንደሚገባ ተጠቆመ። የቅድስት ቤተክርስቲያን አስተምሮ ለወጣቶች የበለጠ ተደራሽ ለማድረግ በዲጂታል ሚዲያ ላይ ትኩረት መስጠት ይገባል ተባለ። ሰላም እግዚአብሔር ቤተሰቦች ከማህበር ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁ ቆይታ ማድረግ ኤልሳቤት ቤተነኝ ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። የክርስቶስ የልደት በዓልን በቅድስት ቤተክርስቲያን ሥርዓትና በኦርቶዶክሳዊ መልክ ማክበር እንደሚገባ ተጠቆመ። ከጊዜ ወደ ጊዜ እየተስፋፉ የመጡት የምዕራባውያን ባህሎች ለሃይማኖታዊ ሥርዓትና ትውፊት ተግዳሮት መሆናቸው ተመላክተዋል። ናኦም ገብረ ኪዳን የድህነታችን የተስፋ ቃል የተፈጸመበት ዓመተ ኩነኔ ተደምስሶ ዓመተ ምሕረት የታወጀበት ዕለት ነው የጌታችንና የመድኃኒታችን የኢየሱስ ክርስቶስ ልደት። ቅድስት ቤተክርስቲያንም ይህን የልደት በዓል የምታከብርበትን መንገድ የነገረ መለኮትና የዓለም ሃይማኖቶች ታሪክ አስተማሪ መምህር ዮናስ ታደሰ ያስረዳሉ። ቅድስት ቤተክርስቲያናችን በመጽሐፍ ቅዱስ እንደተነገረን እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራችን ልንገራችሁ እያለች እያስተማረች እየጸለየች ስለተወለደው መድኃኒት ክርስቶስ እርሱም የዓለም ሁሉ ጌታ ስለሆነው እየዘመረች እያመለከች ቤተክርስቲያን የጌታን ልደት ታከብራለች ማለት ነው። ክርስቲያን ባልሆኑ ሰዎችም ጭምር የሚከበረው የገና በዓል በመላው ዓለም ተጽዕኖን ማሳደር ችሏል። ለመሆኑ የልደት በዓልን ተከትለው እየተስፋፉ የሚገኙ ባህሎች ከሃይማኖት አንጻር እንዴት ይታያሉ ብለን ላነሳነው ጥያቄ መምህሩ ምላሽ አላቸው። የገና ዛፍ መጀመሪያ ምዕራባውያን የተቀበሉት በዛን ወቅት በጣም የበረዶ ጊዜ ስለሆነ እና አብዛኛው እጽዋት በበረዶ ምክንያት ቅጠሉ ረግፎ ደርቆ ስለሚገኝ ጽድ ብቻውን ሳይረግፍ ቅጠሉ እንደለመለመ ስላገኙት በዚህ ሁኔታ ይህንን ሁሉ ተቋቁሞ የቆየው አምላክ ቢሆን ነው የሚል ወደ ባዕድ አምልኮ ስለወሰዱት ነው ያንን ከዛ በኋላ ደግሞ ወደ ጌታ ልደት ጋር አምጥተው አገናኝተው ቀላቅለው የሚያከብሩት። ሳንታ ክላውስም ኖርዌጂያን ቋንቋ የሚናገሩ ህዝቦች ከባዕድ አምልኮ ጋር አገናኝተው የሚያከብሩት በዓል ነው የነበረውና እነዚህ ሁለት ነገሮች ከኛ ከሃይማኖት ጋር ተቀላቅሎብን ሲያከብሩ ብዙ ጊዜ እናያለንና እነዚህ መጤም ብቻ አይደሉም የሃይማኖት ቅርጽንም ይቀይራሉ። ከጊዜ ወደ ጊዜ ተጠናክረው የሚታዩት እነዚህ ባህሎችን ለመከላከል መምህር ዮናስ ተከታዩን የመፍትሄ ምክር ሐሳብ ለግሰዋል። አንደኛ የኦርቶዶክሳዊት ቤተክርስቲያን ሃይማኖት የበዓል አከባበር ስርዓት በተገቢ ሁኔታ ለምእመናን ማስተማር ያስፈልጋል። አንድ ሁለተኛ የምዕራቡ ዓለም እሳቤዎች አስተሳሰቦች ባህሎቻቸው ምን እንደሚመስሉ በእኛ ላይ የሚያመጡትን ችግሮች ምን እንደሆኑ የግንዛቤ ማስጨበጫ ትምህርት ለሁሉም መሰጠት አለበት። ምእመናን የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን ሲያከብሩ ከስጋዊ ፍላጎት በመላቀቅ መንፈሳዊ ሕይወትን በማጠንከር ሊሆን እንደሚገባ ተነገረ። በዓሉ ክርስቶስን የሚያስቡበትና ነዳያንን የሚጠይቁበት ነው ሲል ባልደረባችን ተመስገን ፈቃዱ ተጨማሪ ዘገባ አሰናድተዋል። አባታችን አዳም አትብላ የተባለውን ዕፀ በለስ በመብላቱ የሰውና የእግዚአብሔር የፍቅር ሰንሰለት ለ5500 ዘመን ተቋርጦ ነበርና ጌታችን የሰውን ስጋ ተዋህዶ በተወለደ ጊዜ እርቀ ሰላም ተገኝቷል። ይህንንም የልደት በዓል ምእመናን ሲያከብሩ ከስጋዊ ፍላጎት ወጥተው ሊሆን እንደሚገባ መላከ ሰላም ቀሲስ ደረጀ ነጋሽ ይናገራሉ። በእውነት በዓል በሚመጣበት ጊዜ በአብዛኛው ከስጋዊ ፈቃድ መውጣት አለበት። ገና ሲከበር ብዙ ሰው በሚጨፈርበት ቤት ይሄዳል። ይህን መተው አለብን። እንደ ክርስቲያን የክርስቶስ መስቀል አንገታችን ላይ አድርገን መድረክ ላይ መታየት ምን ማለት ነው? ክርስቶስ ዘፈንን እንደፈቀደ አድርገን መተርጎም ይተረጎምብናል ማለት ነው። ስለዚህ በአጠቃላይ ክርስቲያኖች ከእንደዚህ አይነቱ ደካማ ተግባር ደስ ከማያሰኝ ተግባር መለየት አለባቸው። ቀሲስ ደረጀ ነጋሽ አክለውም አሁን የሚስተዋለውን ከቅድስት ቤተክርስቲያን የወጣ የበዓል አከባበር ሊታረም ይገባል ብለዋል። እንግዲህ ዋናው በዓሎቻችን ቤተክርስቲያን የሰጠችን በዓሎች በሙሉ መንፈሳዊያን በዓሎች ናቸው። አሁን በስጋ ዓለም የሚደረጉት ነገሮች ሁሉ ቤተክርስቲያን የምታውቃቸው አይደሉም። መንፈሳዊነቱ ደግሞ ጌታ ለምን ተወለደ ደስ ልን ይገባል፣ ልንዘምር ይገባል፣ እግዚአብሔር ልናከብር ይገባል። ምእመናንም ይህንን መከተል አለባቸው። አሁን ማረም ያለብን ምእመናን ማረም ያለብን ገና ማለት በዚህ በስጋዊ ስጋ በማዘጋጀት በመሳሰሉት የሚከበር በዓል አይደለም። በእርግጥ ሊያስፈልግ ይችላል፣ ይህን ለመቃወም አይደለም። ግን ዋናው ጉዳይ
ወደ እግዚአብሔር ቤት መጥቶ ስጋውን ደሙን የመቀበል የጌታን ልደት ጌታ በተወለደበት ቦታ በቅድስት ቤተክርስቲያን ደርሶ የእግዚአብሔርን ልደት ማድነቅ እርሱ ለኛ ሲል ሁሉን ትቶ በበረት መወለዱ በጨርቅ መጠቅለሉ በእንስሳት እስትንፋስ እንዲሞቀው መደረጉ እመቤታችን የምታለብሰው አታ ጨርቅ በጨርቅ ጠቅልላ ያስቀመጠችበትን ይህንን ከላይ ከልዕልና ወርዶ እኛን የወደደበትን ታላቅ ጸጋ ቤተክርስቲያን መተን በዜማዎቿ በመዝሙሮቿ አባቶቻችን በሚነግሩን ትምህርት ብናከብር ነፍሳችን ትረካለች። በዓሉም በዓል ሊመስለን ይችላል። በመጨረሻም በዓሉ ክርስቶስን የምናስብበትና ነዳያንን የምንጠይቅበት ሊሆን ይገባል በማለት መልእክት አስተላልፈዋል። ነዳያን ተስፋ የሚያደርጉት ምእመናን ነው። እነሱም እኮ ወደ እግዚአብሔር ቤት መግባት ይጠበቅባቸው። እነሱም እኮ ልብሳቸው ተቀይሮ እግዚአብሔር ቤት ውስጥ ገብተው ስጋው ደግሞ መቀበል የሚገባቸው ናቸው። ነገር ግን ጊዜያዊ ረሃብ ስላለባቸው ልጆቻቸው የሚያሳድጉበት ስለሌለ አሁን ዋናው ጉዳያቸው ምግብ ስለሆነ ይህንን ደግሞ ምእመናን ተረድተው ካህናትም ተረድተው አንደኛ እንዲፈስኩ ማድረግ፣ ሁለተኛ ደግሞ ይኖራቸው ለልጆቻቸውም ለነሱም የሚሆነውን ነገር ድጎማም በመስጠት ከገንዘባችንም በመስጠት እግዚአብሔርም ስለሚያዘን ለነዳይ ያሰበ ምስጉን ነው ተብሎ እንደተነገረ እነሱን በማሰብ በዓል ማክበር ይገባናል። በአጠቃላይ በፍቅር በመልካምነት በመተሳሰብ ለሀገርም በመጸለይ ለቅድስት ቤተክርስቲያንም በመጸለይ ለምእመናንም አንድነት በመጸለይ እንዲሁም ደግሞ ድሆችን በመርዳት በዓሉን ብናከብረው በጣም የተቀደሰ ይሆናል። እግዚአብሔር ምሕረትና ቸርነት ወደኛ ትመጣለች ብዬ አስባለሁ። ተመልካቾቻችን አሁን ደግሞ የእንግዳ ሰዓታችን ላይ ደርሰናል። በዛሬው የእንግዳ ሰዓታችን የምንቃኘው እንግዲህ እንደሚታወቀው የአቡነ ጎርጎርዮስ ትምህርት ቤት በመላ ሀገሪቱ በሚባል ደረጃ በአሁኑ ሰዓት ራሱን እያስፋፋ ይገኛል። ይህ ትምህርት ቤት ደግሞ በተለይ በስነ ምግባር የታነጸ ትውልድን ከማፍራት አንጻር ምን እየሰራ ይገኛል የሚለውን እንቃኛለን ማለት ነው። እንግዳችንም በኤስድሮስ ኮንስትራክሽን ንግድና ኢንዱስትሪ አክሲዮን ማህበር ምክትል ዋና ስራ አስኪያጅ አቶ አለሙ ወልዴ ናቸው። እንግዳችን ስለሆኑ እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁኝ። እግዚአብሔር ይስጥልኝ። አሜን። የአቡነ ጎርጎርዮስ ትምህርት ቤት በአሁኑ ሰዓት በመላ ሀገሪቱ በሚባል ደረጃ ራሱን እያስፋፋ የሚገኝ ትምህርት ቤት ነውና በአሁኑ ሰዓት በተለይ እየሰጠ ያለው የመማር ማስተማር ምን ይመስላል? የመማር ማስተማሩ ሂደት የተቃና እንዲሆን ለማድረግ ሰፊ ስራዎችን በሁሉም ቅርንጫፍ ትምህርት ቤቶቻችን እየሰራ እንገኛለን። እንግዲህ የትምህርት ስራ ትልቁ ቁም ነገር ያለው ትልቁ ስራም ያለው ክፍል ውስጥ ነው። ስለዚህ ክፍል ውስጥ መምህራንና ተማሪዎች ተገናኝተው የሚያደርጉት መስተጋብር የተቃና እንዲሆን በተማሪዎች እውቀት ላይ አመለካከት ላይ ክህሎታቸው ላይ በጎ ተጽዕኖ እንዲያርፍና ተማሪዎች ደግሞ ማወቅ ያለባቸውን ነገር እንዲያውቁ የሚደረግበት ስራ እዛ ክፍል ውስጥ ያለው ዋነኛ የትኩረት ማዕከላችን ነው። ማዕከላዊ ነጥባችን ወይም አስኳል ነው የምንለው እኛ። ከዛ ባሻገር ከክፍል ውጭም የሚከናወኑ ተግባራቶች አሉ። እነዚህ ተግባራት ብዙዎቹ ከግንኙነታቸው ከክበባት ጋር ነው የሚሆነው። ኮካሪኩላር አክቲቪቲስ በትምህርት ቤት ደረጃ በሁሉም ቅርንጫፎች ተመሳሳይ የሆነ ተጓዳኝ ትምህርት የሚሰጥ ትምህርት ቤቶች ይሰጣቸዋል። እንግዲህ ይህንን ተጠናከረ እንዲሆን ልጆች የሚገባቸውን እውቀት እንዲያገኙ ለማድረግ ከዋና መስሪያ ቤት እስከ ቅርንጫፍ ትምህርት ቤቶች ድረስ የተዘረጋ የአሰራር ስርዓት መዋቅር አለ። ያንን የአሰራር ስርዓትና መዋቅር ተከትለን ትምህርት ቤቶቻችንን እንደግፋለን፣ እንከታተላለን። አስፈላጊ በሆነ ጊዜ ደግሞ ቁጥጥር ክትትል አድርገን አስፈላጊውን ድጋፍ ካደረግን በኋላ የእርምት እርምጃዎችንም እያደረግን የምንቀጥል ይሆናል። እዚህ ላይ ወላጆች ትልቅ ሚና አላቸው። ልጆቻቸውን ወደ ትምህርት ቤቶቻችን ሲልኩ የሚጠብቁት ነገር አለ። በአንድ በኩል የቀለም ትምህርቱ ላይ ተማሪዎች ማግኘት ያለባቸውን እውቀት እንዲያገኙ ማድረግ ነው ማነው ፍላጎታቸው። ከዛ ባሻገር ተማሪዎቻችን በመልካም ስነ ምግባር በኢትዮጵያዊ እሴት ተቀርጸው እንዲያድጉ በጣም ብርቱ ፍላጎት አላቸው። እኛም የተቋቋም ነው እነዚህ ሁለት ትልልቅ ዓላማዎች ከግብ ለማድረስ አስበን ስለሆነ በአሁኑ ሰዓት የመማር ማስተማሩ ሂደት በሁሉም ቅርንጫፍ ትምህርት ቤቶች በተሟላ ሁኔታ እየተከናወነ ይገኛል። እንደሚታወቀው በተለይ የአቡነ ጎርጎርዮስ ትምህርት ቤቶች ላይ የሚማሩ ተማሪዎች በስነ ምግባር የታነጸ
ትውልድን ከማፍራት አንጻር እንግዲህ ዘርፈ ብዙ ስራዎችን እንደምትሰሩ ከዚህ በፊት የነበሩን መረጃዎች ይጠቁማልና እንዳው ትምህርት ቤቶቹ በስነ ምግባር የታነጸና ሀገር ወዳድ ትውልድን ከማፍራት አንጻር እንዳው ምን የተለየ ስራ ነው የምትሰሩት? የስነ ምግባር ጉዳይ የተቋማችን አንዱ የትኩረት ማዕከላችን ነው፣ የትኩረት ነጥባችን ነው። ተማሪዎቻችን በመልካም ስነ ምግባር ታንጸው ተኮትኩተው ራሳቸውንም ሀገራቸውንም ቤተሰቦቻቸውንም የሚጠቅሙ መልካም ዜጎች ሆነው እንዲወጡ እኛ ትልቅ ኃላፊነት አለብን። ይሄን ኃላፊነታችንን ከዳር ለማድረስ በጣም በርካታ ተግባራትን እናከናውናለን። ወላጆችም እኛ ትምህርት ቤት ልጆቻቸውን ሲያስገቡ አንዱ የሚፈልጉት ቁም ነገር ልጆች በስነ ምግባር ተኮትኩተው ታንጸው እንዲያድጉላቸው ነው። እኛም ያንን ለማሳካት ነው የቀን ተቀን ጥረታችን የምናደርገው ማለት ነውና ተማሪዎቻችን በነገራችን ላይ እንዲህ አድርጉ፣ እንዲከውኑ፣ ይሄን አታድርጉ፣ ይሄን አትፈጽሙ እያል የምንነግራቸው ነገር ተገቢ ነው። ነገር ግን ይሄ ብቻውን በቂ አይደለም። የኛ ተማሪዎች የምንነግራቸውን ነገር ተግባራዊ እንዲያደርጉ፣ በተግባር እንዲያሳዩ፣ እንዲፈጽሙት የማድረግ ስራው ላይ ነው ትልቅ ስራ የምንሰራው። ለምሳሌ ብዙዎቹ የስነ ምግባር ጉዳዮች በጣም ተጨባጭ አይደሉም። ስናያቸው ተጨባጭ ማለት ረቂቅ ናቸው። ለምሳሌ ታዛዥነትን፣ ትህትናን፣ ልግስና፣ ሰውን ማክበር፣ መውደድን፣ ሰውን ማክበርን፣ ታማኝነትን፣ ፍትሃዊነትን በጠቅላላ ብናነሳቸው ብዙዎቹ ረቂቅ ነገሮች ናቸው። እነዚህ ነገሮች ወደ መሬት የሚያወርዱበት በተግባር የሚተረጉሙበት የአሰራር ስርዓት ዘርግተን ነው ትምህርት ቤቶቻችን ተግባራዊ የሚያደርጉት። በተለይ የትምህርት ቤቱ ተደራሽነት ላይ ብዙዎች ጋር ጥያቄ ያለና ቀጣይ ትምህርት ቤቱን የበለጠ ለማስፋፋትና ተደራሽ ለማድረግ ብዙዎቹም ተጠቃሚ እንዲሆኑ ምን ይታሰባል? ማህበረሰቡ የአቡነ ጎርጎርዮስ ትምህርት ቤቶች በሁሉም አካባቢ ተደራሽ እንዲሆኑ እንዲከፈቱ እና ልጆቻቸውን እዛ አስገብተው ማስተማር እንዲችሉ ሁሉ ጊዜ ይጠይቁናል። እውነት ነው። እንግዲህ ትምህርት ቤቱ ከተቋቋመበት ዕለት ወይም ጊዜ አንስቶ ከአንድ ተቋም ጀምሮ አሁን ላይ ወደ 29 ቅርንጫፎች ያሉት ትምህርት ቤት ነው። ከቅድመ አንደኛ እስከ ሁለተኛ ደረጃ ትምህርት ቤት ድረስ ማለት ነው። ግን አሁንም የሚያረካ ደረጃ ደርሰናል ብለን አናስብም። ወደፊት የበለጠ ትምህርት ቤቶቹ መስፋፋት ይኖርባቸዋል። ማህበረሰቡ ደግሞ እዛ አካባቢ ተደራሽ እንዲሆን ማድረግ ያስፈልጋል። ነገር ግን እዚህ ጋር መታሰብ ያለበት ነገር የትምህርት ተደራሽነትን ባሰፋን ቁጥር ጥራቱ ላይ የሚያሳድረው ተጽዕኖ ይኖራል። ስለዚህ ሁልጊዜ ምን ማሰብ አለብን? ተደራሽነቱን በዚህ በኩል እናያለን፣ በዚህ በኩል ጥራቱን እናያለን። ሁለቱን ያማከለ ስራ መስራት ያለ ያንን ሊሸከም የሚችል መዋቅር፣ የአሰራር ስርዓት መዘርጋት፣ አስተዳደራዊ ሂደቶችን መዘርጋት ያስፈልጋል። ስለዚህ የ5 ዓመት ስልታዊ እቅድ ወይም ስትራቴጂክ ፕላን ተቋሙ አዘጋጅቷል። ከዚህ ከ2018 ዓ.ም ጀምሮ እስከ 2022 አካባቢ ድረስ ተግባራዊ የሚደረግ። ስለዚህ በዚህ ጊዜ ማዕቀፍ ውስጥ በርካታ ትምህርት ቤቶችን የምንከፍት ይሆናል። እዚህ ድረስ መተው ለሰጡን አጠቃላይ ማብራሪያ በተመልካቾቻችን ስም ከልብ እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። ከመሸጋገሪያ በኋላ ተመልሰን እንገናኛለን። የክርስቶስን ልደት በተስፋ ከጠበቁት መካከል አረጋዊ ስምዖን ይገኝበታል። ተስፋ ለሰው ልጅ የሕይወት መሰረት መሆኑን በመረዳት መንፈሳዊ አቅምን ማጎልበት ይገባል ሲሉ መምህራነ ቤተክርስቲያን ያብራራሉ። በዚህ ጉዳይ ላይ ሀብቴ ብርሃኑ ተጨማሪ አለው። ዓይኖቼ በእርግጥ ማዳንህን አይተዋል፣ ይህም ልጅ በእግዚአብሔር የተመረጠ ነው። እንደሰማነው አረጋዊው ስምዖን ይባላል። ጌታችንን በቤተ መቅደስ በማቀፍ ከሽምግልና የታደሰበት፣ ከደዌ የተፈወሰበት፣ አምላኩን በስጋ ያየበት በመሆኑ ዳግም የተወለደበት ዕለት ነው። ከዚሁ ጉዳይ ጋር በተገናኘ ከጣቢያችን ጋር ቆይታ ያደረጉት ቀሲስ ገብረስላሴ ሽታሁን አረጋዊው ስምዖን ከተፈጸመለትና በቤተ ክርስቲያን አስተምሮ ተስፋ በክርስትና ሕይወት ትልቅ ቦታ እንዳለው ያስረዳሉ። እምነት፣ ተስፋ፣ ፍቅር ተብሎ እነዚህ 3 ፒላሮች ወይም አዕማድ ተብለው ተገልጸዋል። እነዚህ በቤተ ክርስቲያን አስተምህሮ ዋና ነገሮች ናቸው። እለት ተዕለት በምንኖረው ኑሮ ራሱ ነገ እንደምናይ በተስፋ ነው የምንጠብቀው። ተምረን ትምህርት እንደምንጨርስ ወደ ዩኒቨርሲቲ ወደ ጉባኤ ቤት እንደምንገባ በተስፋ ነው የምንማረው። ተስፋ የሌለበት ህይወትም
ተስፋ የሌለበት ሃይማኖትም የለም። በተለይም የክርስቶስ ልደት ለሰው ልጆች ያለው ተስፋ ከአረጋዊ ስምዖን አንጻር እንዴት ይታያል ስንል ለጠየቅናቸው ተከታዩም ብለዋል። ንጉሥ በጥሊሞስ 46ቱን መጻሕፍተ ብሉያት በሚያስተረጉሙበት ሰዓት ትንቢተ ኢሳይያስ ለአረጋዊ ስምዖን ነበር የደረሰውና በዚያን ሰዓት ድንግል ጸንሳ ትወልዳለች እንዴት ይባላል? ማን ያምነኛል? ሴት እያለ ነበር ሲጽፍ የነበረው። መልአከ እግዚአብሔር ይቀይርበት ነበር። እርሱም ሲደጋግም በሶስተኛው ምንድን ያለው? ድንግል በለህ ተርጉም። ትርጉሙ ድንግል በድንግልና ጸንሳ ትወልዳለች ነው። ፍጻሜውን ሳታይ ግን አትሞትም ብሎታል። ከዚያስ በሉቃስ ወንጌል ምዕራፍ 2 ቁጥር 29 ላይ ዓይኖቼ ትድግናህን ማዳንህን ለሕዝበ እስራኤል በሕዝብ ሁሉ ፊት የገለጥከውን ማዳንህን አይታለችና አሁን ባሪያህን በሰላም ታሰናብተዋለህ በማለት ተናግሯል ማለት ነው። ካየ በኋላ የጌታ ልደት ጌታን ታቅፎት የጌታችን መወለድ ተስፋው ተገልጾ ያልቅ። ለምሳሌ ያህል አዳም ከገነት ተባሯል ትእዛዝን በመሻሩ የሞት ሞት ሞቷል። እነዚህ ሁሉ ነገሮች በጌታ መወለድ ተስፋነት እያነባም እያለቀሰም ቢሆን እድሜ ልኩም ሙሉ ሲጾም ሲጸልይ ሲያለቅስ ነው ሱባኤ ገብቶ የኖረው ማለት ነው። እቺን ተስፋ ጥበቃ ማለት። በመጨረሻም ምዕመናን ተስፋ የሰው ልጅ የህይወት መሰረት መሆኑን ተገንዝበው አረጋዊ ስምዖንን አብነት ማድረግ እንደሚጠበቅባቸው ጠቁመዋል። የተስፋዎች ሁሉ ጥግ መንግስተ ሰማያትን መውረስ ነው፣ ከክርስቶስ ጋር መኖር ነው። ትልቁ የተስፋ ጥግ ከእርሱ ጋር መኖር ነው። ከዚያ ውጭ ምንም የለም። ለዚያ እንዲበቁ ታዲያ ዛሬ ማንኛውም ክርስቲያን ለዛ እንዲበቃ ማድረግ ያለበት ምንድን ነው? ይችን አማናዊት ተስፋ የተስፋዎች ሁሉ ቁንጮ የሆነች በመንፈሳዊ መንገድ ሄደው ንስሐ ገብተው ስጋውን ተቀብለው ከብረው ተቀድሰው የሚገቡባትን መንግስተ ሰማያት እየዋጁ ዛሬ ባለ ተግባር ማለት ነው በቅድስና በንጽህና ለመኖር ተወስኖ የሚንቀሳቀሱበት። ምክንያቱም ቅዱስ ልዩ ልዑል ተስፋ ከፊታችን ስላለን ማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ሲመጣ በሀገራችን ገጠራማ አካባቢዎች ላይ በወጣቶችና በጎልማሶች የሚዘወተር ትውፊታዊው የገና ጨዋታ ይታወሳል። ይህ የገና ጨዋታ ከባህላዊ ይዘት ይልቅ ሃይማኖታዊ ዳራ እንዳለው መምህራነ ቤተክርስቲያን ያብራራሉ። ለመሆኑ የገና ጨዋታ ሃይማኖታዊ ዳራውና የአጨዋወት ስልቱ ምን ይመስላል ሲል ሀብቴ ብርሃኑ ተጨማሪ ዘገባ አሰናድቷል። የክርስቶስ ልደት ለሰው ልጆች የድህነት ቃል የተፈጸመበት ዓመተ ኩነኔ የተደመሰሰበት በመሆኑ ቅድስት ቤተክርስቲያን ይህንን በዓል በድምቀት ታከብረዋለች። በተለይም ከበዓሉ ጋር በተያያዘ በወጣቶችና በጎልማሶች ዘንድ የሚዘወተረው ጊዜውን ጠብቆ የገና ጨዋታ ይመጣል። በዚህም ጨዋታ ኦርቶዶክሳውያን ህብረት የሚፈጥሩበትና ሰላምን የሚሰብኩበት መሆኑን በማንሳት ሃይማኖታዊ ዳራና የአጨዋወት ሂደቱ ምን እንደሚመስል የታሪክ መምህሩ አስረድተዋል። በኢትዮጵያ በበዓለ ገና ገና የሚለው የግሪክ ቃል ነው እና ጥሬ ትርጉሙም ልደት ማለት ነው። ስለዚህ እንግዲህ ጠመም ያለችዋን ዱላ ገና ብለን እንጠራታለን። መጫወቻዋን እንቁር የምንላት ወይም ደግሞ የምትመተዋ አለች። እንግዲህ መምቻና የምትመተዋ ክብ የሆነች እንቁር እኛ እንቁራ ነው የምንላት። ከጥንት ጀምሮ ሲወርድ ሲዋረድ የመጣ ጨዋታ ነው። በሁለቱ ቡድን መካከል የተለያየ አቅጣጫ የተለያየ ተቃራኒ አቅጣጫ ቢሆን ጨዋታውም ግን ምንድነው አንድነትን የያዘ ነው። ሰላማዊ ጨዋታ ነው ማለት ነው። ሰላማዊ ጨዋታ ዕውቀትን የሚጠይቅ ሁለትን ቡድን አንድ የሚያደርግ ነው እና ብዙ ጊዜ የክርስቶስንም ልደት ስናየው ምንድነው ለእግዚአብሔር ምስጋና ይሁን ለሰው ልጅም በጎ ፈቃድ በምድር ላይ ተብሏል። እንዲህ ያሉ እነማን ናቸው? ቅዱሳን መላእክት ናቸው ሰማያውያን። ስለዚህ ይህን መዝሙር አብረው ምድራውያንና ሰማያውያን ዘምረውታል። ስለዚህ ምንድነው ብዙ ጊዜ ገና ጨዋታ በበዓለ ገና ስራ ላይ የሚውለው ምንድነው ሰማያውያንና ምድራውያን እረኞቹ ናቸው። ወደ ቤተልሔም የተገለጸላቸውን መላእክት የነገሯቸውን ብዙ መላእክት ተገልጸው ለእረኞቹ ታዩ። ከዚያም ወደ ቤተልሔም ሄደው የተገለጸላቸውን ነገር አዩ። ገና ጨዋታ ስንመጣ እንግዲህ ግጥሞቹን ስናያቸው ማለት ነው በጌታ በገና ጨዋታ አይቆጡም ጌታ የምንለውን የተሰለፈው ሰው ለጨዋታ ሹም ሊሆን ይችላል፣ እንደገና ተራ ሰው ሊሆን ይችላል። እነዚህ ሰዎች ሲጫወቱ እኔ ጌታ ነኝ አክብረኝ፣ አንተ ባሪያ ነህ ደግሞ ተዋረድ የለም። ስለዚህ ሁሉም እንዳቅሙ ይጫወታል ማለት ነው። አክለውም በጨዋታ ላይ የሚከናወኑ ሃይማኖታዊ ክንዋኔዎች በቅዱስ ቤተክርስቲያን አስተምሮ ተምሳሌት እንዳላቸው አብራርተዋል። ከቤተክርስቲያን ምስጢራት ጋራ ምን ያገናኘዋል ብለን ስንል
ገና ምድራውያንና ሰማያውያንን አንድ ያደረገ ነው። ሰውና መለኮት የተዋሃደ በማኅፀነ እግዝእትነ ማርያም ነው። ስለዚህ እንግዲህ ምስጢራዊ አተረጓጎሙ ጌታና ሎሌ ጌታና ባሪያ ነው አብረው ገና የሚጫወቱ። እንደገና ሲጫወቱም ደግሞ ግብ የማስገባት እንጂ የመበላለጥ ነገር የለም ማለት ነው። ኢትዮጵያ ስላለው ጠቃሚ ባህል ሁሉ ቤተክርስቲያን ምንጭ ናት ያሉት የታሪክ መምህሩ እንደ ጨዋታው ተጫዋቾች አንድነት ሊኖረን ይገባል ብለዋል። በቆየው ባህልና ወግ መሰረት በበዓል ላይ የሌላቸውን በማሰብ የተቸገሩትን በማሰብ የታመሙትንም በማሰብ አብሮ የሰው ልጅ እኩል ነው። ክርስትና ማለት ማዕከሉ ሰው ነው። ማዕከሉ ሰው ከሆነ ደግሞ ሰው ሁሉ አቅሙም እውቀቱም የተለያየ ነው። ግን በክርስቶስ ሁሉም አንድ እስከሆነ ድረስ ሰው ያለውን እንደ አቅሙ አካፍሎ አንድ ሆኖ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ታኅሳስ 29 ቀን ይከበራል። በዓሉ በ4 ዓመት አንዴ ደግሞ ታኅሳስ 28 ተከብሮ እንደሚውል ይታወቃል። ይህ በዓል ከቤተ ክርስቲያን አስተምሮ አንጻር እንዴት ይታያል ሲል ባልደረባችን ተመስገን ፈቃዱ የሐዲሳትና የአቡሻር መምህር ጋር ቆይታ አድርጓል። ተከታትለን እንመለስ። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ታኅሳስ 29 እንደሚከበር የሚታወቅ ይሁንም እንጂ በ4 ዓመት አንዴ ታኅሳስ 28 ይከበራል። ይህ የሚሆንበት ምክንያትንም የሐዲሳትና የአቡሻህር መምህሩ ያስረዳሉ። አንድ ዓመት ሲሰላ እንደሚታወቀው 365 ቀን ከ15 ኬክሮስ ነው ማለት ነው። ስለዚህ በዘመነ ማቴዎስ 365 ቀን ከ15 ኬክሮስ ነው። አንድ ሰዓት 5 ኬክሮስ ነው። አንድ ዕለት 60 ኬክሮስ ነው ማለት ነው። በዚህ መሰረት በዘመነ ማቴዎስ 15 ኬክሮስ አለን። ወይም ደግሞ የማልቱንም የሌሊቱንም ከቆጠርና 3 ሰዓት 6 ሰዓትም ይሆናል። በማርቆስም 15 ኬክሮስ በሉቃስም 15 ኬክሮስ እናደርግና 45 ኬክሮስ ሆነ። በዘመነ ዮሐንስ ስንመጣ 15 ኬክሮስ አለን 60 ኬክሮስ ሆነ ማለት ነው። ስለዚህ 60 ኬክሮስ አንድ ዕለት ሆነ። በዚህ ምክንያት በማቴዎስ በማርቆስ በሉቃስ በሶስቱ ዘመናት በ29 እናከብርና በዚህች ዕለት ምክንያት አንድ ዕለት ስለተጨመረ የጌታን ልደት በ28 እናከብራለን ነው። እንዴት ከተባለ ለዚህ ምክንያት የሚሆነው ለልደት መነሻው ጽንሰት ነው። ጌታ የተጸነሰው መጋቢት 29 ነው። ከመጋቢት 29 ጀምረን እስከ ታኅሳስ ከመጋቢት 29 ጀምረን ጌታ በማኅፀን 9 ወር ከ5 ቀን ወይም ደግሞ 275 ዕለት የቆየበትን ስንቆጥር በሶስቱም ዓመታት 29 ታኅሳስ 29 ላይ ይሆናል ማለት ነው። ለምን 275ቱ ቀን ከመጋቢት 29 ጀምረን ስንቆጥር ታኅሳስ 29 ላይ ይጥለናል። ይሄን ቆጥሮ ማረጋገጥ ይቻላል ማለት ነው። በዘመነ ዮሐንስ ስንመጣ ግን በነዛ ኬክሮስ ምክንያት አንድ ዕለት አግኝተናል። አንድ ዕለት ስናገኝ ታኅሳስ 29ን ስንጠብቅ 276 ዕለት ይሆናል። 276 ዕለት ደግሞ ጌታ የተወለደ ደግሞ 275 ነው። ስለዚህ የግድ በ28 እናከብራለን። ለምን ጌታ 275 ቀን በእመቤታችን በቅድስት ድንግል ማርያም ማኅፀን የቆየበት ዕለት 275 ስለሆነ ይህንንም የሚያሳውቀን በቤተ ክርስቲያናችን የአቡሻህር ትምህርት ውስጥ ዕለተ ምርያና ሐሳበ ንስቅ መሆናቸውን አክለው ገልጸዋል። ዕለተ ምርያ ማለት ምርያ የልደትን በዓል የምታሳውቅ ነው። በዚህ መሰረት አሁን በ2017 ዓመተ ምህረት 5ኛዋ ጳጉሜ ዋለችው ሮብ ቀን ነው ማለት ነው። ስለዚህ ልደት ሮብ ቀንን አይለቅም ማለት ነው። ምንጊዜም 5ኛዋ ጳጉሜ ዋለችበትን ዕለት ልደት ያገኛል ማለት ነው። ሁለተኛ ሐሳበ ንስቅ የሚባል አለ። እንግዲህ አቡሻህራችን እንደሚለው በጋ የሚገባው ታኅሳስ 30 ነው። ከ30 ጀምረን ስንቆጥር ታኅሳስ፣ ጥር፣ የካቲት፣ መጋቢት 91 ቀን እናገኛለን። የካቲትን አንድ ብለን ስንቆጥር ደግሞ የካቲት፣ መጋቢት፣ ሚያዝያ እስከ ሚያዝያ ደግሞ 91 ቀን እያልነ 91 ቀን እንቆጥርና ለአራቱ ከዋክብት እናካፍላለን ማለት ነው፣ እንሰጣለን። እንዲህ አድርገን ስንገፋ መጨረሻ በሌላው ቀናት በማቴዎስ በማርቆስ በሉቃስ አንዳንድ ቀን ብቻ ይተርፍልናል። ያች አንድ ቀን ልደትን የምታሳውቀን ናት። በዘመነ ዮሐንስ 2 ቀን ይተርፍልናል። 2 ቀን ሲተርፍልን የመጨረሻውን ሁለተኛን ሳይሆን የአንደኛዋን ቀን ዕለተ ምርያን የምታሳውቀን ትሆናለች። በዚህ ሐሳበ ንስቅ ቆጠራ መሰረት ልደትን በ28 እናከብራለን። በመጨረሻም ሕዝበ ክርስቲያኑ ይህንን የልደት በዓል አከባበር ሊያውቅ ይገባል በማለት መልእክታቸውን አስተላልፈዋል። በዚህ በዓል
ሰውና እግዚአብሔር ሰውና መላእክት ሕዝብና አሕዛብ ተጣልተው ይኖሩ ነበረ። በኋላ ክርስቶስ ተወልዶ 5500 ዘመን የጠበቅነው ነባይነ እያሉ እነ ኢሳይያስ ኦግዚኦ አድኅንሶ ኦግዚኦ ሰርሶ እያሉ እነ ዳዊት የተናገሩለት ሁሉ በኋላ ሲወለድ ሰውና እግዚአብሔር ታርቋን፣ ሰውና መላእክት ሕዝብና አሕዛብ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው አመስግነዋል። ስለዚህ ይሄን ልደት በዚህ ደስታ እናከብራለን። ይሄን በዚህ ደስታ ስናከብር በመንፈሳዊ ደስታ ስናከብር ደግሞ ሌሎች የሚበሉት የሌላቸው የታመሙ መንገድ ላይ ያሉ ወገኖቻችን አሉ። እነሱን እኛም እንደተደሰትን በክርስቶስ ልደት ክርስቶስ ለሕዝብም ለአሕዛብም ለሁሉም ተወልዶ ሞትን እንደሻረ እነሱን ደግሞ እሱ እንደወደደን ሌሎችን ወደን በፍቅር በአንድነት ብናከብር የበለጠ እግዚአብሔር ከኛ ጋር ይሆናል። የቅድስት ቤተክርስቲያን አስተምሮ ለወጣቶች የበለጠ ተደራሽ ለማድረግ በዲጂታል ሚዲያ ላይ ትኩረት መስጠት እንደሚገባ ተገለጸ። ዲጂታል ሚዲያውን በመጠቀም በዕቅበተ እምነት ላይ ትኩረት ሰጥቶ መስራት ይገባልም ተብሏል ሲል ዲያቆን ኤርሚያስ ደባሱ ተከታዩን ዘገባ አሰናድቷል። እንግዲህ ብዙ ቃላት የለኝም፣ ግን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ያየሁትን ነገር በጣም ነው የገረመኝ። በየቋንቋው በየሀገሩ ስብከተ ወንጌልን ለማዳረስ ያለው ጥረት በጣም ሐዋርያዊ የሆነ ትውፊት ነው። ጌታችን እንዳለው ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም እንዳለው እስከ ዓለም ፍጻሜ ድረስ እስከ ዓለም ዳርቻ ድረስ ወንጌልን ማዳረስ የሁሉም ኦርቶዶክሳዊ ክርስቲያን ስራው ነው እና ታላቅ የሆነ ስራ ነው። በተለይ አሜሪካ ስለምኖር አውቀዋለሁ። የማህበረ ቅዱሳንን ስራ በጣም አይቻለሁ። አብረንም ሰርተናል። በጊዜኛ ያለው አገልግሎት በተለይ ወጣቱ በጣም በዛ እንደሚረካ ስለማውቀው ነው እና ያ ወደ ላይ መመረቅ ባይገባም አስበ ቅዱሳን ያድልልን። በጣም አመሰግናለሁ። ይህ በ2017 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ ቀጥተኛነት የመሰከረው ዲያቆን ምህረት መላኩ ከአባቱ ቀሲስ መላኩ ተረፈ ጋር በመሆን ማህበረ ቅዱሳንን በጎበኙበት ዕለት ያስተላለፈው መልእክት ነው። የማህበረ ቅዱሳን ቴሌቪዥንና በዩቲዩብ ቻናል ላይ የሚተላለፉ መንፈሳዊ ዝግጅቶችን እንደሚከታተል የገለጸው ዲያቆን ምህረት አክሎም ሌሎች ኦርቶዶክሳውያንም ሚዲያውን እንዲከታተሉና የዕቅበተ እምነት ስራዎችም እንዲጠናከሩ ቻናሉን የማጋራት ስራዎችን ሊሰሩ እንደሚገባም አሳስበዋል። የማህበረ ቅዱሳንን ቲቪ በጣም እከታተላለሁ። በተለይ የእንግሊዝኛም ፕሮግራሞችንም ስለማይ እና ያው በአዲሱ ዘመን በአዲሱ ሚዲያ መስራት በጣም ስለሚገባ ያ በጣም በተለይ በዩቲዩብ በሌላው ሚዲያ የሚደረገው ስራ በጣም ታላቅ ስራ ነውና ያ ሁሉም ሰው መከታተል ይኖርበታል። የቅድስት ቤተክርስቲያንን አስተምሮ ለወጣቶች የበለጠ ተደራሽ ለማድረግ ዲጂታል ሚዲያ ላይ በትኩረት ሊሰራ እንደሚገባ ያሳሰቡት ቀሲስ መላኩ ተረፈ በበኩላቸው ትልቅ ስራ ነው እየተሰራ ያለው። በኮንተንት ደረጃ በይዘት ደረጃ ምንም ችግር የለም። ግን ይሄንን ከአዲሱ ሚዲያ ከኒው ሚዲያ ጋራ ቀላቅሎ በማዘጋጀቱ ደረጃ የኛ ህዝብ ገና ይሄንን አላገኘውም ባይነኝ እና እጅግ በጣም ህሊናን የሚያቆሽሽ መንፈሳዊ ህይወትን የሚያዳክሙ ነገሮችን ነው በአብዛኛው እየተመገበ ያለው። ስለዚህ ከዚያ ወደዚህ ለማምጣት የተለያዩ ዘዴዎችን የተለያዩ ሐሳቦችን ነው ማሰብ ይኖርብናል ባይነኝ። አንዳንድ ጊዜም ረዳን ብለን ቤተክርስቲያንን በተለይ ሶሻል ሚዲያ የሚጠቀሙት ብዙዎቹ የኛ ምእመናን ኦርቶዶክሳውያን ምእመናን ከቤተክርስቲያኒቱ ተቃራኒ የሆነ ሐሳብ ይዘው የሚያራምዱ ሰዎች ማህበራዊ ሚዲያ ላይ አንድ ነገር ሲያስቀምጡ እዚያ ሄደው ኢንተራክት ያደርጋሉ። በዚያን ጊዜ ከፍ የሚያደርጉት የሌላውን አካል ያንን እንቃወመዋለን የሚሉትን አካል ፕሮፋይል ነው። በተለይም በዕቅበተ እምነት ስራዎች ላይ ትኩረት ሰጥቶ መስራት እንደሚገባ ማሳስበዋል። እኛ እውነተኛ ከሆነው ነገር ጋራ መልካም ከሆነው ነገር ጋራ ኢንተራክት ብናደርግ ማለት ነው። ለምሳሌ የማህበረ ቅዱሳንን ዩቲዩብ ኦርቶዶክሳውያን የሆኑ ወንድሞች እህቶች የሚያሰራጯቸውን ሚዲያዎች ላይክ በማድረግም ሼር በማድረግም ይዘታቸውን ደግሞ በማሰራጨት በማካፈል ብንተባበር ትልቅ ደረጃ መድረስ ይቻላል እና አንዳንድ ጊዜ የምናየው ነገር ያሳዝናል። ሌላ በማይረባ ነገር ላይ በሚሊየን ደረጃ የሚቆጠር ቪወርሺፕ ሲታይ ደግሞ መልካም በሆነው ነገር ላይ ግን ጥቂት ሰዎች ብቻ ኢንተራክት ሲያደርጉ ይታያሉና ይሄንን ትምህርት ብለን ስራዬ ብለን በዚህ ጉዳይ ላይ ምን ያህል እንደሚጎዳ ኢቭን ሌላው ቀርቶ ተቃወምኩ ብለን እንኳን ኢንተራክት ስናደርግ የዚያን አካል ፕሮፋይል ከፍ ያደረግን እንደሆነ እንዲታወቅ ትምህርት መስጠት ለምእመናን ይገባል ባይነኝ። በጣም ሳንደክም ሳንሰለች
ይሄንን መናገር ይኖርብናል። ከውጭ ወዳገኘናቸው ዘገባዎች ስንሸጋገር ብፁዕ ወቅዱስ አቡነ ቴዎድሮስ ዳግማዊ የአዲስ ዓመት ጸሎት በእስክንድሪያ ቅድስት ማርያም ካቴድራል ማከናወናቸውና ሳምንታዊ የውጭ መረጃዎችን ናሁም ገብረኪዳን። ብፁዕ ወቅዱስ ፓትርያርክ ማር አግናጢዮስ ኤፍሬም ሁለተኛ በባቱ ደማስቆ የቅዱስ ጊዮርጊስ ፓትርያርክ ካቴድራል የልደት በዓልን አከበሩ። በመርሃ ግብሩ ቅዱስነታቸው እንዲሁም ማር ጆሴፍ ባሊ የፓትርያርኩ ረዳት፣ ማር ያዕቆብ ባባዊ ፓትርያርክ ቪካር የመነኮሳት ጉዳዮች ኃላፊና ሌሎችም በርካታ ብፁዓን ሊቃነ ጳጳሳት ተገኝተዋል። የልደት በዓልን አስመልክቶም በደማስቆ የሚገኙት የፖሊስ ኃላፊ ጀነራል አብዲ አልሻፍንና የልዑካን ቡድኑ ለብፁዕ ወቅዱስ ፓትርያርክ ማር አግናጢዮስ ኤፍሬም ሁለተኛ የእንኳን አደረሳችሁ መልእክት አስተላልፈዋል። በሌላ በኩል ቅዱስነታቸው ከደማስቆ ጠቅላይ ግዛት በክቡር ሚስተር ዋህር ዋርዋን ኤልዲቢ የተመራ ልዩ ልዑክን ተቀብለው አነጋግረዋል። ክቡር ሚስተር አህመድ ሁሴን ከፖለቲካ ጉዳዮች ዋና ሴክሬታሪያት የልዑካን ቡድን ጋር በመሆን የገናን በዓል ምክንያት በማድረግ እንኳን አደረሳችሁ መልእክታቸውን ከገለጹ የመንግስት ኃላፊዎች መካከል ይገኙበታል። ይህንንም ከቤተ ክርስቲያኒቱ ማህበራዊ ገጽ ላይ ተመልክተናል። ብፁዕ ወቅዱስ አቡነ ቴዎድሮስ ዳግማዊ የአዲስ ዓመት ጸሎት በእስክንድሪያ ቅድስት ማርያም ካቴድራል አከናወኑ። አዲሱን ዓመት በተስፋ በተሞሉ ልቦች ስላለፈውም ፈጣሪን እያመሰገንን ለወደፊቱ እንጸልያለን ብለዋል ቅዱስነታቸው። ይህ ዓመት የሰላም፣ የደስታ፣ የመንፈስ እድገት እንዲሆንልን እግዚአብሔር ቤታችንንና ቤተክርስቲያናችንን ዓለምንም ሁሉ እንዲሁ በበረከትና በብርሃኑ እንዲሞላልን ጸሎት ከምንም በላይ አስፈላጊ ነው ብለዋል። ህዝበ ክርስቲያኑም በዓመቱ ቀናት ምስጋናን መውደድ እንዳለበት በመጠቆም በየቀኑ መልካም ማድረግ፣ ሌሎችንም በመልካም ቃላት ማበረታታት፣ በበጎ ስራና በፈገግታ ሌሎችን በትጋት ማገልገል እንደሚገባ ማመላከታቸውን ከቤተ ክርስቲያኒቱ ማህበራዊ ገጽ ላይ ተመልክተናል። በዛሬው ልታስበው ከሚሉት ቅዱሳን መካከል ብፁዕ አቡነ ተክለ ሃይማኖትን የተመለከተ አጭር ታሪክ ወደ እናንተ እናቀርባለን። እሱን ተከታትለን ተመልሰን እንገናኛለን። ዛሬ ታኅሳስ 26 ቀን ምድራዊ መልአክ አቡነ ተክለ ሃይማኖት በተወለዱ በሶስተኛ ቀናቸው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው ምስጋናና ጸሎትን የጀመሩበት ዕለት ነው። ከዚህችም ዕለት ጀምረው ምስጋናና ጸሎትን ገንዘብ አድርገው የመላእክትነት ጉዟቸውን የጀመሩት ጻድቁ አቡነ ተክለ ሃይማኖት ከሱራፌል ጋር እስከ ማገልገል ድረስ በቅተዋል። አምላከ ቅዱስ ተክለ ሃይማኖት ከምልጃና ጸሎታቸው በረከት ያሳትፈን። ተመልካቾቻችን ለዕለቱ የያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን።